ጤና ይስጥልን እንደምናላችሁ ክቡራን ተመልካቾቻችን ሳምንታዊ ፋና ጤና ፕሮግራማችን ተጀምሯል። እንግዲህ ከሰዓት ጀምሮ ዮርዳኖስ በርቀኔ ከመላው የስቱዲዮ ባለሙያዎች ጋር በመሆን አብረናችሁ እስከ 8 ሰዓት ተኩል ድረስ ቆይታ እናደርጋለን። ለዛሬው ለፋና ጤና ቆይታችን ሁለት ጉዳዮች ይዘናል። በሀገራችን በቅርቡ የተከሰተው የማርበርግ ቫይረስ በሽታ መረጃዎች በቅድሚያ ወደ እናንተ እናደርሳለን። የዕለቱ ዋና ርዕሰ ጉዳያችን ደግሞ የደም ግፊት አድርገናል። ስለዚህ ሁለቱን ጉዳዮች በዛሬው የፋና ጤና ቆይታችን ወደ እናንተ የምናደርስ ይሆናል። አብራችሁን እንድትቆዩ ግብዣችን ነው። ስቱዲዮም እንግዲህ ሁለት እንግዶች አብረውን አሉ። ዶክተር መልካሙ ሀብቴ የኢትዮጵያ ሕብረተሰብ ጤና ኢንስቲትዩት ምክትል ዋና ዳይሬክተር ናቸው። እንዲሁም ደግሞ ዶክተር ቢኒያም ዘራብሩክ ደግሞ ጠቅላላ ሐኪም ናቸው። እንግዶቻችን በመጀመሪያ ስለመጣችሁ እጅግ አድርገን እናመሰግናለን። እናመሰግናለን። እሺ እንግዲህ በቅድሚያ ለመረጃ መስጠት እንዲሆነን የማርበርግን ጉዳይ ቅድሚያ ለማንሳት ወደናል። ከዛ ወደ ዋናው ርዕሰ ጉዳያችን ደግሞ ምንሄድ ይሆናል። እንደው ምንድነው ከሚለው ብንነሳና እሱ መረጃ ከመስጠት ብንጀምር ጥሩ ነው ብዬ አስባለሁና ዶክተር መልካሙ ለዚህ ነው ምላሽ ይስጡ። አመሰግናለሁ። የማርበርግ ቫይረስ ይሄ ህመም በማርበርግ በሚባል ቫይረስ ነው የሚመጣው። ይሄ እንግዲህ በዓለም ላይ በተለያዩ ሀገራት ላይ ተከስቷል። በ1967 እንደ አውሮፓውያን አቆጣጠር በጀርመን ተከስቶ ነበረ። ከዛ በኋላ በሰርቢያም የድሮ የዩጎዝላቪያ አካል በነበረችበት ጊዜ ሪፖርቶች ነበሩ ያኔ። ከዛ ባሻገር በአፍሪካ ደግሞ በ12 ሀገሮች ተከስቷል እስከዛሬ የኛን ጎረቤቶችም ጨምሮ ይሄ ሪፖርት ነበረ። በቅርቡ ሩዋንዳም ሌሎች ሀገሮችም ይሄንን ሪፖርት አድርገዋል። እኛ ሀገር ላይ እንግዲህ ለመጀመሪያ ጊዜ ነው ይሄ ሪፖርት የተደረገው። እንግዲህ ይሄ በጂንካ ከተማ ነው የተገኘው በደቡብ ኢትዮጵያ ክልል ለመጀመሪያ ጊዜ። ስለዚህ እዛ ላይ አስፈላጊውን ነገሮች የተደረጉ ነው ያሉት። አሁን ያለበት ሁኔታ አጠቃላይ ወደ 73 የሚሆኑ የላቦራቶሪ ምርመራዎችን ሰርተናል እስካሁን። ከዚህ ውስጥ 11 ፖዚቲቭ የሆኑ ሰዎች ቫይረሱ የተገኘባቸውን ሰዎች ለማግኘት ተችሏል። 5ቱ በትሪትመንት ሴንተር ውስጥ ሆነው አስፈላጊ የሆነ ሕክምና እርዳታ የተሰጣቸው ነው ያሉት። እንደ አጠቃላይ በሰፊው ስራዎች እየተሰሩ ነው። አሁን ያለው ከዚህ ጋር ኮንታክት የነበራቸውን ሰዎች ለመለየት ተችሏል። ይሄ እንግዲህ እኛ ሀገር እስካሁን ድረስ በተሰሩት ስራዎች እስካሁን ሳይገባ የቆየ ነው። አሁን ይሄ ለመጀመሪያ ጊዜ ነው ሪፖርት የተደረገው። እዛው ጂንካ አካባቢ ነው። አሁን ያለበት ሁኔታ ይሄንን ነው የሚመስለው። በምን ምክንያት የሚመጣ ይሆን የታወቀ ነገር ካለ እሱን ብናነሳ ጥሩ ነው ያስባለሁ። ይሄ እንግዲህ የሚመጣባቸው ምክንያቶች አንዱ ከሌሎች ሀገሮች ሊመጣ ይችላል። ሁለተኛ ደግሞ ከእንስሳት ወደ ሰው ባለ ንክኪ ሊመጣ ይችላል። በተለይ ደግሞ ፍሩት ባት በተባለው የሌሊት ወፍ የምትባለው ቫይረሱን የመሸከም የማስተላለፍ ባህሪ ስላላት ከሷ ጋር በሚኖር ንክኪ ሊተላለፍ ይችላል። እንግዲህ በአጠቃላይ በሀገራችን ውስጥ ያለውን ድንበሮችን ሁሉ ቁጥጥር እያደረግን ነው። አሁን ብቻ ሳይሆን ከዚህ ቀደም በኢምፖክስም ጊዜ እንደምታስታውሱት በአየር ላይም ባለው የትራንስፖርት ሲስተም በመሬትም ላይ ባሉት ከሌሎች ሀገሮች ጋር በምንዛመድባቸው አስፈላጊውን የሆነ የቁጥጥር ስራ እየተሰራ ነው ያለው። እነዚህም የመጀመሪያዎቹ የተያዙትን ሰዎች ስናይ ምንም አይነት የውጭ ሀገር ጉዞ ያላቸው ግንኙነትም ያላቸው ሰዎች አይደሉም። ስለዚህ ከእንስሳት ጋር ያለው ምክንያት ሊሆን ይችላል በሚል በዛም ላይ ከፍተኛ የሆነ የሳይንቲስቶች ቡድን ወደ ቦታው ሄዶ የእንስሳት ሐኪሞችን ሌሎችን የያዘ ቡድን የአንድ ጤና የሚባል አሰራር አለ። የዛ አባላት የሆኑት መልቲ ሴክቶራል የሆነ ሃይ ሌቭል መልቲ ዲሲፕሊናሪ ቲም ሄዶ ከፍተኛ ሳይንቲስቶች ያሉበት ጥናት እያደረገ ነው ያለው። ስለዚህ እዚህ ላይ የሚገኘውን ውጤት ለሕዝብ ይፋ የሚደረግ ይሆናል ማለት ነው ውጤቱ በደረሰበት ጊዜ። ስለዚህ ለጊዜው በኢንቨስቲጌሽን ላይ ያለ ጉዳይ ነው ብሎ ማለት ይቻላል። እንግዲህ በተለያየ መንገድ በጤና ሚኒስቴርም ለህብረተሰቡ የጥንቃቄ መረጃዎች እየደረሱ ነው። ግን እንደ ፋና ጤና ፕሮግራም ዛሬ ደግሞ መነሻ ስናደርገው መጀመሪያ ላይ ስናቀርበው ደግሞ ምን ጥንቃቄዎች ብናደርግ የሚለውን ነገርም ለማንሳት ስለሆነ እንዴት ነው ህብረተሰቡ መጠንቀቅ ያለበት፣ ምን ማድረግ አለብን የሚለውን እሱን ደግሞ ቢያደርጉልን ጥሩ ነው። እንግዲህ የችግር ከተፈጠረበት ጊዜ ጀምሮ የጤና ሚኒስቴርና የኢትዮጵያ ሕብረተሰብ ጤና ኢንስቲትዩት ከክልሉ ጤና ቢሮና የክልሉ ሕብረተሰብ ጤና ኢንስቲትዩት ጋር በመሆን
ሰፊ ስራዎችን እየሰራን ያለነው። በአገር አቀፍ ደረጃ ግብረ ኃይል ተቋቁሞ የክስተት አስተዳደሩ ወደ ስራ ገብቶ ታችም ክልሎችም ላይ እስከ መሬት ድረስ ወርዶ እየተሰራ ነው ያለው። የከፍተኛ ባለሙያዎች ቡድን ተመድቦ ሄዷል። እዛ ታች አለ እየሰራ ነው ያለው። ሌሎችም የማስተማር ስራው፣ የተግባቦት ስራዎቹ፣ ታካሚዎቹን የመንከባከብ አስፈላጊውን ሕክምና የማድረግ ከዛ ባሻገር ደግሞ በየቤቱ ንክክ ያላቸውን ሰዎች የመለየት ስራ ተሰርቷል። ዛሬ ጧትም ክብርት ሚኒስትራችን መግለጫ ሰጥተዋል በዚህ ጉዳይ። እዛ መግለጫ ላይ ብዙ ነገር ተብራርቷል። ስለዚህ ጤና ሚኒስቴር ከኢንስቲትዩቱ ጋር ከህብረተሰብ ጤና ኢንስቲትዩቱ ጋር በመሆን ሰፊ ስራዎችን እየሰራና ያለው አሁን ባለው ሁኔታ የተገኙት ሰዎች ከለየናቸው ሰዎች ናቸው። ፖዚቲቭ የተገኙት ከለየናቸው ሰዎች ናቸው። ስለዚህ ይሄ በቀጣይም በሽታውን ለመከላከልና ለመቆጣጠር እንደ ጥሩ ነገር ሊወሰድ ይችላል። ሌላ ንክኪ ያላቸውን በቅርበት ያሉትንም ለይተናል። ይሄን እየሰራና ያለ ነው። ስለዚህ የመከላከሉን ስናይ የሚተላለፍባቸው መንገዶችን ማየት ያስፈልጋል። ስለዚህ የሚተላለፍባቸው መንገዶቹ ከሰውነት በሚወጣ ይሄ ምልክት ያለው ሰው ይሄ ቫይረስ የተገኘበት ሰው በሰውነት ፈሳሽ ነው የሚተላለፈው። በሰውነት ፈሳሹ የትውከት ሊሆን ይችላል፣ ወደ ታች የሚል ፈሳሽ ሊሆን ይችላል፣ የደም ፈሳሽ ሊሆን ይችላል፣ ከቁስል ላይ የሚወጡ ፈሳሾች ሊሆን ይችላል። ማንኛውም አይነት ፈሳሽ ጋር በሚደረግ ንክኪ ነው የሚተላለፈው። ስለዚህ በትንፋሽ የሚተላለፍ አይደለም። ስለዚህ ዋና መተላለፊያው ከሰውነት በሚወጡ ፈሳሾች ነው። ከዛ ባሻገር ቁሳቁሶችን በጋራ በመጠቀም እንደዚህ አይነት ምልክት ያለባቸው ሰዎች ጋር ይሄን ቁሳቁሶች በጋራ በመጠቀም ይተላለፋል። ስለዚህ መከላከያ መንገዶች የሚሆኑት የመጀመሪያው ነገር እንደዚህ አይነት ምልክት ካላቸው ሰዎች ጋር ንክኪ ያለ ማድረግ ነው። ንክኪ ያለ ማድረግ። ከዛ ሁለተኛው ሁልጊዜም ንጽህና መጠበቅ ያስፈልጋል። ሁልጊዜ በሳሙና በንጹህ እጅን መታጠብ፣ ከዛ ባሻገር ሳኒታይዘር መጠቀም ያስፈልጋል። እንዲሁም ደግሞ እንደዚህ አይነት ምልክት የሚያሳዩ ሰዎች በራሳቸውም ወደ ተቋማት በመሄድ መታየት ይኖርባቸዋል። ማህበረሰቡም ደግሞ እንደዚህ አይነት ምልክት የሚያሳዩ ሰዎችን በሚያጋጥሙበት በሚያይበት ጊዜ ወደ አቀራቢያው ላሉ ጤና ተቋማት መንገር፣ ለጤና ባለሙያዎቻችን ማሳወቅ ያስፈልጋል። ስለዚህ እነዚህን የማስተማር ስራው በሁሉም ሚዲያዎቻችን የተሰራ ነው ያለው። ሬጉላር በሆነ መንገድ መረጃዎችን ጤና ሚኒስቴርም የህብረተሰብ ጤና ኢንስቲትዩቱ በመደበኛ መልኩ እየተሰጠ ነው ያለው። ስለዚህ እነዚህን የመከላከያ መንገዶች ተግባራዊ ማድረግ ያስፈልጋል ማለት ነው። በጣም ጥሩ። በጣም እናመሰግናለን ዶክተር መልካሙ ሀብቴ የኢትዮጵያ ህብረተሰብ ጤና ኢንስቲትዩት ምክትል ዋና ዳይሬክተር ነው። እንግዲህ ሰዓትን ደግሞ እዚህ ስላደረክና ስለሰጠን መረጃ እጅግ አድርገን እናመሰግናለን። ለህብረተሰቡም ደግሞ ጠቃሚ የሆነ መረጃ ነው ብለን እናስባለን። እናመሰግናለን። እኔም አመሰግናለሁ። ተመልካቾቻችን ፋና ጤና ነው በመከታተል ላይ የምትገኙት። እንግዲህ ለዛሬ ሁለት ርዕሰ ጉዳዮችን ይዘናል ብለን ነበር። የመጀመሪያውን መረጃችን ወደ እናንተ በተወሰነ መልኩ አድርሰናል። እንግዲህ ጠቃሚ መረጃ እንደሆነ እናስባለን። ሁለተኛውና ዋና ርዕሰ ጉዳያችን ደግሞ የደም ግፊት አድርገን እንቀጥላለን። ከዛ በፊት ግን ባልደረባችን ነጻነት ባደግ ያዘጋጀችልን አጭር መሰናዶ አለ። እሱን ተከታትለን ተመልሰን እንገናኛለን። የደም ግፊት በዓለም ላይ ለሞትና ለአካል ጉዳት ከሚያጋልጡ ምክንያቶች አንዱ ሲሆን ከ30 እስከ 79 ዓመት እድሜ ክልል ውስጥ ያሉ ሰዎችን ይጎዳል። በዓለም ዙሪያ ለሞት ከሚያጋልጡ በሽታዎች ውስጥ ተጠቃሽ ሲሆን ከ4 ጎልማሳዎች አንዱ ደም ግፊት አለበት ተብሎ ይታመናል። በዓለም ላይ የደም ግፊት ያለባቸው ሰዎች ቁጥር በእጥፍ ከጊዜ ወደ ጊዜ እየጨመረ መሆኑን መረጃዎች ይናገራሉ። ከቁጥጥር ውጪ የሆነ የደም ግፊት ለስትሮክ፣ ለልብ ድካምና ለኩላሊት ህመም መጋለጥ እድልን በእጅጉ ይጨምራል።
የዓለም ጤና ድርጅት ባወጣው መረጃ የደም ግፊትን መለየት፣ ማከምና መቆጣጠር ሌሎች ተጓዳኝ በሽታዎችንም ለመከላከል እንደሚረዳ አስገንዝበዋል። የአኗኗር ዘይቤን ማሻሻል፣ በሶዲየም ዝቅተኛ የሆነ ጤናማ አመጋገብ ላይ ትኩረት መስጠት፣ ጤናማ ክብደትን መጠበቅ፣ መደበኛ የአካል ብቃት እንቅስቃሴ ማድረግና አልኮልና ትንባሆ ማስወገድ አስፈላጊ ነው። አስቀድሞ የመመርመር ባህል አነስተኛ በመሆኑ 44 በመቶ የሚሆኑ ሰዎች የደም ግፊት እንዳለባቸው አያውቁም። በዚህ ምክንያት የደም ግፊት መጨመር በዓለም አቀፍ ደረጃ ያለ ዕድሜ ሞት ምክንያት ሆኗል። የደም ግፊት በዓለም ዙሪያ 1 ሚሊዮን ሰዎች ወይም ከ4 ጎልማሶች አንዱን ያጠቃል። እናም በዓለም አቀፍ ደረጃ ለሞት የሚያጋልጥ ሆኖ ይገኛል። የመጀመሪያ ደረጃ የደም ግፊት የቤተሰብ ታሪክና እድሜ ለደም ግፊቶ ዋና መንስኤዎች ናቸው። ሁለተኛ ደረጃ የደም ግፊት የደም ግፊቶን ከፍ የሚያደርግ እንደ ሕክምና ሁኔታዎች፣ መድኃኒት ወይም ሱስ እንደ ምክንያት ይወሰዳል። የደም ግፊት መጨመር በኢትዮጵያ የህብረተሰብ ጤና ስጋት ሲሆን ከ20 በመቶ በላይ የሚሆነው ጎልማሶችን ይጎዳል። በከተሞችም በገጠርም የስርጭት መጠኑ ከፍተኛ ነው። ሌሎች ምክንያት ከፍተኛ የጨው መጠን በተለይም በገጠር አካባቢ ከፍተኛ ስጋት ነው። ተመልካቾቻችን ፋና ጤና ፕሮግራማችን ቀጥሏል። ርዕሰ ጉዳያችን የደም ግፊት አድርገን ነው የምንቀጥለው። 8222 አጭር የጽሁፍ መልእክት መስጫችን ለእናንተ ክፍት ነው። ስለዚህ ስለ ደም ግፊት ያላችሁ ማንኛውም ጥያቄ ብትልኩልን እንደተለመደ ሁሉ ምላሽ ወደ እናንተ እናደርሳለን። አብራችሁ እንድትቆዩ በድጋሚ ግብዣችን ነው። ዶክተር ቢኒያም በድጋሚ እናመሰግናለን። እንግዲህ የደም ግፊት ነው ርዕሰ ጉዳያችን የምናደርገውና የደም ግፊት ስንል ምንድነው ከሚለው ብንነሳ ጥሩ ነው ብዬ አስባለሁ ከምንነቱ። እሺ የደም ግፊት ስንል መጀመሪያ በሽታው የሚታይበት መንገድ በደማችንን በሚለካበት ማሽን አለ፣ ስፒግሞማኖሜትር ይባላል። በሱ የደም ግፊታችንን መለካት እንችላለን ማለት ነው። እና ኖርማል የደም ግፊት 120/80 በሚለው ነው የምንይዘው በማሽኑ ልኬት ማለት ነው። ማሽኑ የሜርኩሪም ሊሆን ይችላል ወይም ደግሞ የኤሌክትሮኒክ መለኪያ ሊሆን ይችላል። በሁለቱም በኩል ትክክለኛ መለኪያ ልናገኝ እንችላለን። እና ደም ግፊት ስንል ከትርጉሙ ስንነሳ ደም ግፊት በደም ቧንቧዎች ላይ የሚደረግ ከፍተኛ የሆነ የግፊት ህመም ነው። እና ይሄ ህመም እንዴት ነው የሚመጣው ብለን ካሰብን ከብዙ የተለያዩ ኮዞች አሉት። አንደኛው በዘር ሊተላለፍ ይችላል። ሁለተኛ በተለያዩ የተጓዳኝ በሽታዎች ካሉ እንደ ስኳር ወይ ኩላሊት ህመም ያለው ሰው ከሆነ ለደም ግፊት ተጋላጭ ነው ልንል እንችላለን። እና አብዛኛው ግን ከአመጋገባችን ከኑሮ ወይም ደግሞ ከሁኔታችን ተነስቶ ነው የሚነሳው በሽታው ማለት ነው። ለምሳሌ የክብደት መጠናችን ከጨመረ ለህመሙ ተጋላጭ እንሆናለን ማለት ነው። ወደ ፓቶፊዚዮሎጂ ስንሄድ ፓቶፊዚዮሎጂ ስንል ደም ግፊት እንዴት ነው ፕሮሰሱ የሚጀምረው የሚለውን ነገር ነው። እና አንድ ሰው ደሙ ከፍ አለ ስንል ከ140/80 በላይ ደም ግፊት ከተገኘ ደም ግፊት አለበት እንላለን። ይሄ በምን ይፈጠራል ስንል የደም ቧንቧዎችን መጥበብ ሊሆን ይችላል ወይ የተለያዩ የልብ ህመም አይነቶች ወይ ከኩላሊት ጋር የተገናኘ ህመም ሊሆን ይችላል። እና እነዚህ ነገሮች ምንድነው የሚለውን ነገር በደንብ በምርመራ ከተረጋገጠ በኋላ ታካሚው ወደ ህክምና መሄድ ይችላል ማለት ነው። እሺ በጣም ጥሩ። እንግዲህ ምልክቶቹንም ደግሞ የሚመጡበትን መንገድ ደግሞ ወደ ውስጥ በደንብ እያነሳን እንሄዳለን። ግን ደም ግፊት ብለን ስናነሳ እንደው ምን ያህል ደግሞ አሳሳቢ ነውና ምን ያህል ሰዎችን ሊያጠቃ የሚችለው ወይም ሊጋለጡበት የሚችለው ነው የሚለውን ደግሞ ብናነሳ ለተመልካቾችም ጥሩ መረጃ ይሆናል ብዬ አስባለሁና በዓለም አቀፍ ደረጃ እንዲሁም ደግሞ በሀገራችን ምን ያህል አሳሳቢ ነው፣ ምን ያህል ይገጥማል የደም ግፊት ህመም? በዓለማችን ላይ በጥናቶች ላይ እንደተረጋገጠው ከ30% በላይ የደም ግፊት ታማሚ ነው። በሀገራችን ደግሞ ወደ 19% ሰው የደም ግፊት እንዳለበት ተረጋግጧል በ2017 በተደረገ ጥናት ማለት ነው። እና አሳሳቢነቱ በጣም ኃይለኛ ነው ማለት እንችላለን። ለምሳሌ
ደም ግፊት በአጠቃላይ በስናጠናው ምልክት አያሳይም እና አንዳንድ ጊዜ ብቻ ነው ምልክት የሚያሳየው በጣም ሲብስ ማለት ነው። እና ምልክት የሌለው በሽታ ስለሆነ የምናውቀው በተከታታይ የደም ግፊታችን ቼክ በማድረግ ነው። አንድ ሰው ቢያንስ ከእድሜው ከ35 ዓመት በላይ ወይም ደግሞ በትክክል ደግሞ ከ60 ዓመት በላይ የሆኑ ሰዎች በየጊዜው ደም ግፊታቸው መለካት ይኖርባቸዋል። ይህ ስንል በሳምንት 3 ወይም ደግሞ 2 በአቅራቢያቸው ባለው ቦታ ወይም ደግሞ በሆስፒታል ሄደው መለካት ይኖርባቸዋል። እና ይሄ አሳሳቢነቱ እንዴት ነው ስንል ደም ግፊት በአንድ ጊዜ ከፍ ብሎ ከተገኘ ሳይታወቅ ከተገኘ ወደ ተለያዩ በሽታዎች የማደግ ቻንስ አለው። ለምሳሌ ስትሮክ የምንለውን በሽታ ሊያመጣ ይችላል፣ የጭንቅላት ውስጥ ደም መፍሰስ ማለት ነው። ወይም ደግሞ ኤምአይ የምንለውን ማዮካርዲያል ኢንፋርክሽን ወይም ሀርት አታክ የሚባለውን ልብ ላይ የሚከሰት በሽታ ሊያመጣ ይችላል። ስለዚህ የደም ቧንቧችን በራሱ ማለት መጥበብና መስፋቱ ነው ይሄንን የደም ግፊት እንዲመጣ ያደረገው ማለት ነው። እና በተለያዩ መንገድ እያከምን ይሄንን ቀድመንም በምግብ መልክ ማስተካከል ካለባቸው እና ኤክሰርሳይዝ በማድረግ ማስተካከል ካለባቸው ታካሚዎችን ቀድመን እንነግራለን ማለት ነው። እና ወደ መድኃኒት ሳይሄድ በፊት ቀድሞ ምርመራ ማድረግ ይመከራል ማለት ነው። በጣም ጥሩ። እንግዲህ በተለይ ተላላፊ ያልሆኑ በሽታዎች ከጊዜ ወደ ጊዜ እየጨመረ ነው የሚገኘውና እንግዲህ ደም ግፊት ላይ ያለውስ ነገር እንግዲህ ሕክምናውም ላይ ስላለክ ምን ይመስላል? በሀገራችንም ከጊዜ ወደ ጊዜ እየጨመረ ነው ወይ ምክንያቱ ምንድነው የሚለውን ነገር በዛው ማንሳት እንድንችል ብዬ ነው። አዎ ብዙ ምክንያቶች ይኖሩታል። አንደኛው ከአመጋገባችን አንፃር ነው። የጨው መጠን ምግባችን ላይ መጨመር አንደኛው ነገር ነው። ሌላ ደግሞ ስብ ነክ ነገሮች ምግባችን ላይ ሲበዛ ሞር ለዚህ ነገር ማለት ተጋላጭ ያደርገናል ማለት ነው። እና አመጋገባችንን ካስተካከልን ክብደታችንን ከተቆጣጠርን ይሄ ነገር አቮይድ ማድረግ ይቻላል። ክብደት ስልሽ አሁን አንድ ሰው ቦዲ ማስ ኢንዴክስ የሚል ካልኩሌሽን አለ። ክብደቱና ቁመቱን ወስደን ካልኩሌት የምናደርግበት ማለት ነው። ከ18.5 እስከ 25.5 ያለ ሰው ኖርማል ቦዲ ማስ ኢንዴክስ ነው ይባላል። ከ25 በላይ ከሆነ ግን ኦቤስ እየሆነ ይመጣል ወይም ኦቨርዌት የምንለው የክብደት መጠን ነው ማለት ነው። እና ይሄ ክብደት መጠን በጨመረ ቁጥር በደም ስር ውስጥ የስብ መጠን መጠራቀም እያመጣል ይሄዳል ማለት ነው። እንደምናውቀው በቃ ማንኛውም ቧንቧ ውስጡ እየተዘጋ ከመጣ ደም ግፊትም እየጨመረ ነው ይመጣው ማለት ነው። ስለዚህ ደም ወደ አካላችን የሚያሰራጨው የአርተሪ ምንለው የቱቦ አይነት እየጠበበ ይመጣል። ያ ሰው ደግሞ ስሜቱ የደም ግፊት ስሜቱ ሳይታወቀው ደም ግፊቱ ጨምሮ ድንገት ይገኛል ማለት ነው። እና በጣም ኃይለኛ ደም ግፊት የምንለው ከ180 በ120 የሚባል ሜዠርመንት አለ። እሱ በዛ መልክ ከተገኘ ሃይፐርቴንሲቭ ክራይሲስ የምንለው ስቴጅ ላይ ደርሷል ማለት ነው። ስለዚህ ያንን የደም ግፊቱን በቶሎ የሚቆጣጠሩ መድኃኒቶች የሕክምና ተቋም ሄዶ ማግኘት ይኖርበታል ማለት ነው። እና መድኃኒቶቹ ደግሞ የደም ግፊቱ እስኪስተካከል ድረስ ይወስዳል ማለት ነው። እና በዚህ መንገድ ካላስተካከለ የህመሙ መጠን እየተዛመተ ወደ ከፋ ወደ ኮምፕሊኬሽን የምንለው ችግር ውስጥ ይገባል ማለት ነው። ቅድም የጠቀስኳቸውን ስትሮክ ወይም ሀርት አታክ የምንላቸውን ማዮካርዲያል ኢንፋርክሽን የተባለውን በሽታ ያመጣበታል ማለት ነው። እና ቀድሞ ከአመጋገብ ብናስተካክል ወደዚህ በሽታ የመጋለጥ አቅማችን ይቀንሳል ማለት ነው። አይነቶች ይኖሩት ይሆን? የደም ግፊት ሲባል አይነት ወይ ደረጃ ደግሞ ብለን የምናነሳው እነሱም ካሉ የደም ግፊት አይነቶች ካልሻቸው ስቴጆች የምንላቸው የደም ግፊት አይነቶች አሉ። ፕሪ ሃይፐርቴንሲቭ የሚባል ሰው አለ። ከ130 በ180 በላይ አካባቢ ያሉ ሰዎች ፕሪ ሃይፐርቴንሲቭ ነው የምንላቸው። ወይም ከሱ ቀጥሎ ደግሞ ከ139 እስከ የላኛው ሲስቶሊክ 139 የታችኛው ደግሞ 89 ሌቭል ድረስ ያሉት የመጀመሪያ ሃይፐርቴንሽን ወይም ስቴጅ 1 የምንለው ላይ ይገባሉ። ከ140 በላይ ያሉ ሰዎች 140 በ80 በላይ ያሉ ሰዎች ደግሞ ስቴጅ 2 የምንለው ሃይፐርቴንሲቭ ውስጥ ይገባሉ ማለት ነው። እና ከዚህ በላይ ደግሞ ከሆነ ቅድም የጠቀስኩት 180 በ120 ከገባ ሃይፐርቴንሲቭ ክራይሲስ ወይም ኢመርጀንሲ የሆነ ሃይፐርቴንሽን ማለት ነው።
እና እነዚህን ቶሎ ማኔጅ ማድረግ ያስፈልጋል። ባላቸው ስቴጅ መጠን ደግሞ ሰው ቅድም ያልኩሽ ስቴጅ 1 ላይ ያለ ሰው በአመጋገብና እንቅስቃሴ በማድረግ ነው ማኔጅ እንዲደረግ የሚደረገው። ለምሳሌ በቀን ውስጥ ቢያንስ ለ2 እስከ 3 ኪሎ ሜትር የሚያክል መንገድ እንቅስቃሴ ወይም እርምጃ ማድረግ፣ ከበድ ያሉ እንቅስቃሴዎችንም ከተቻለ ማድረግም ይቻላል። ካልሆነ ደግሞ የልብን እንቅስቃሴ የሚጨምሩ ማለት እንደ ካርዲዮቫስኩላር ኤክሰርሳይዝ የምንላቸው ኤክሰርሳይዞችን ማድረግ በጣም ይመከራል። በሳምንት ውስጥ ለ5 ቀናት እንቅስቃሴ ማድረግ ለዚህ ሰው ይመከራል ማለት ነው። በተጨማሪ ደግሞ የጨው መጠንን እንዲቀንስ ይደረጋል። ምግቡ ላይ ከቻለ ምንም ጨው ባይጨምር ወይ ደግሞ በትንሹ መጠን አድርጎ ቢጠቀም ነው የሚመከረው። ምክንያቱም ጨው ዳይሬክትሊ ከደም ግፊት ጋር የመያያዝ ቻንስ አለው ማለት ነው እና በኩላሊት የሚወጣውን የውሃ መጠን እንዲቆጣጠር ኩላሊት ላይ ያሉትን ሆርሞኖች እንዲመረቱ በትክክል ያልተፈለጉ ሆርሞኖች እንዳይመረቱ የሚያደርጉ መድኃኒቶችን ይሰጠዋል ማለት ነው። ስቴጅ 2 ላይ የደረሰ ሰው ደግሞ 4 አይነት መድኃኒቶች አሉ። እነሱን በሚያስፈልገው መንገድ እንዲወስድ ይደረጋል ማለት ነው። ስለዚህ በእነዚህ መልክ አድርገን ስቴጆቹን እንከፋፍላቸዋለን ማለት ነው። እሺ እንግዲህ የደም ግፊትን አስመልክተን ነው ቆይታ እያደረግን ያለነው። አጭር ደግሞ የጽሁፍ መረጃ ያዘጋጀ ነው ስላለ ተመልካቾቻችን እሱን ተከታትለን ደግሞ እንቀጥላለን። ዶክተር እሺ አመሰግናለሁ። ተመልካቾቻችን ፋና ጤና እንደቀጠለ ነው። አሁንም የደም ግፊት የዛሬው ርዕሰ ጉዳያችን ነው። እናንተም ተሳታፊ መሆን ይችላላችሁ። ለሱም 8222 አጭር የጽሁፍ መልእክት መስጫችን ክፍት ነው። እንግዲህ አጭር ደግሞ የጽሁፍ መረጃ በደም ግፊት ዙሪያ ያዘጋጀ ነው አለ። እሱን ተከታትለን ተመልሰን እንገናኛለን። ተመልካቾቻችን ፋና ጤና ፕሮግራማችን የደም ግፊትን ርዕሰ ጉዳይ አድርጎ ከእናንተ ጋር ቆይታ እያደረገ ይገኛል። የእናንተም ተሳታፊ መሆን የምትችሉበትን 8222 አጭር የጽሁፍ መልእክት መስጫችንን መጠቀም ትችላላችሁ። ቤታችንን አሁንም እንቀጥላለን። እንደ ዶክተር ያነሳን ነበር የተወሰኑ ነገሮችን ስለ ደም ግፊትና ግንዛቤው ደግሞ የሚቀድመውን ነገር ነው ብዬ አስባለሁ። ስለ ደም ግፊት እንደው ያለን ግንዛቤ ምን ያህል ነው? አንተ በስራ አጋጣሚ የሚገጥምህ ነገር ስለሚኖር ግንዛቤው ላይ ቀድመን ብናወራ ቀጣይ ወደ ምልክቶቹ ወደ ሌላው ነገር ከመሄዳችን በፊት። ልክ ነው።
ስለ ደም ግፊት ያለው ግንዛቤ ትንሽ አናሳ ነው በሀገራችን ላይ። አንዳንድ የተማሩ ሰዎች ወይም ደግሞ በቃ ስለዚህ በትክክል ማወቅ የፈለጉ ሰዎች ካልሆኑ በስተቀር ስለዚህ ማወቅ ቻንሱ በጣም ትንሽ ነው ብዬ አስባለሁ። ለዚህም በደንብ ሚዲያዎች ላይ ቢሰራበት አሁን እኛ እንደምንሰራው ወይም ደግሞ ራሳቸው ሐኪሞችም ለማንኛውም ሰው አድቫይስ እያደረጉ እንዴት ምን ያህል አሳሳቢ እንደሆነ መናገር ቢችሉ በጣም ጥሩ ነው ብዬ አስባለሁ። ኖርማሊ የደም ግፊት ሲባል አብዛኛው ሰው የሚገምተው ደም ግፊት አለብህ ወይስ የለብህም እያለ ሲጠየቅ ኖርማል በደም ምርመራ ተሰርቶ ቼክ የሚደረግ የደም አይነት ሊመስላችሁ ይችላል። ደም ግፊት ሲባል ግን ቅድም እንዳልኩሽ በመለኪያ ተለክቶ የደም ግፊታችን መጠን ምን ያህል እንደሆነ ከኖርማሉ ምን ያህል በለጠ አነሰ የሚለውን ቼክ የምናደርግበት መንገድ ነው እና ማንኛውም ሰው ደሙን እንዲለካ ሪኮሜንድ ይደረጋል። ቅድም እንዳልኩት ከ35 ዓመት በላይ ያለ ሰው በተለይ በቤተሰቡ ታሪክ ወይም ደግሞ በቤተሰብ ታማሚ ካለ የደም ግፊት እሱም ተጠንቅቆ መከታተል ይኖርበታል ማለት ነው። በተለይ ደግሞ ከ60 ዓመት በላይ ያሉ ሰዎች ደግሞ በደንብ መከታተል ይኖርባቸዋል እና ደም ግፊት አለካኩን ቼክ ስናደርግ በእንቅስቃሴ ላይ ሆነን ቁጭ ማለት ሳንቀመጥ የሚለካ ነገር አይደለም። ቢያንስ ያ ሰው ለአንድ 15-30 ደቂቃ ቁጭ ብሎ በተረጋጋ ሁኔታ ማንኛውም አይነት ስቲሙላንት ወይም ደግሞ እንደ ሻይ ቡና ሳይወስድ አካባቢ ላይ የሚረብሸው ነገር ሳይኖር በተረጋጋ ቦታ ከተቀመጠ በኋላ ነው እጁን በልቡ ትክክል ካደረገ በኋላ በክንዱ ላይ መለኪያውን አድርገን እንለካለን እና ያለውን ያን መጠን ቢያንስ በየ2 ቀኑ መጠኑ ቼክ መደረግ አለበት። ጧትና ማታ ያለው የደም ግፊት መጠን ምን ያህል እንደሆነ ቼክ መደረግ አለበት እና በተከታታይ ደም ግፊቱ ጨምሮ ወይም ከ140 በ80 በላይ ሆኖ ከተገኘ ይህ ሰው ደም ግፊት እየሄደ ነው ተብሎ በቅርብ ክትትል ይደረግለታል ማለት ነው እና ተያያዥ በሽታዎች ሳያመጣ በፊት አስፈላጊውን የመድኃኒቶች ልንሰጠው እንችላለን ወይም ደግሞ በምግብና በእንቅስቃሴ የሚስተካከል ከሆነ እነሱን እንዲያደርግ መክረን ወደ ቤቱ መሸኘት እንችላለን ማለት ነው። እንግዲህ ለደም ግፊት ከተጋለጠን በኋላ ወይም ከዛ በኋላ ያለውን ምልክቶቹን ህክምናውን ወደ ቀጣይ እናነሳለን። ግን ቀድሞ ደግሞ መጠንቀቁ ይቀድማልና ለደም ግፊት ሰው እንዳይጋለጥ ማድረግ የሚችላቸው ነገሮች ካሉ እነሱን ብናነሳ አጠቃላይ ሁሉም ሰው ደም ግፊት ላይ ለመጋለጥ ምን ማድረግ ይችላል? ከዛ ደግሞ የበለጠ ተጋላጭ ናቸው የምንላቸውም ሰዎች ደግሞ ካሉ እነሱን አንስተን ደግሞ ለእነሱ የሚሆን ጥንቃቄ እናነሳለን። አዎ ደም ግፊት ሳይፈጠር በፊት የምንከላከልበት መንገድ የክብደት መጠናችንን መቆጣጠር ነው አንደኛው ነገር። ሁለተኛ አልኮል አለመጠጣት፣ ሲጋራ፣ እነዚህ የተለያዩ ድራጎች የምንላቸውን አነቃቂ የምንላቸውን ድራጎች ወይም መድኃኒቶች አለመውሰድ፣ እነዚህ ቀድሞ እንድንከላከል ያደርገናል። በተጨማሪ ደግሞ ቀድሞ ምርመራዎችን ማድረግ፣ ክትትል ማድረግ፣ በየራሳችን በየቤታችን በየጤና ጣቢያውም መለካት አንደኛው ነገር ነው። ሌላ በምግባችንም በኩል የምንመገበው ምግብ የጨው መጠኑን ምን ያህል እንደሆነ እየለካን ለምሳሌ ላናውቀው እንችላለን መጠኑን፣ ግን አጠቃላይ በሰዎች በቀን ውስጥ 2000 ሚሊግራም ያክል ጨው ነው በምግብ ውስጥ ሊኖረው የሚገባው። ከዛ በላይ ከሆነ ለደም ግፊት የሚያጋልጠን ያክል ጨው እየተጠቀምን ነው ማለት ነው። ካሎን ሌላ ደግሞ ተጨማሪ ስብ መጠን ያላቸው ምግቦች ለምሳሌ ትራንስፋት የምንላቸው ምግቦች መጠቀም ለምሳሌ በደም ስራችን ውስጥ የስብ መጠን መጠራቀም ሊያመጡብን ይችላሉ እና ፋስት ፉድ እያለን የምንወስዳቸው ምግቦች እንደዚህ የሚረጋ አይነት ዘይት በሱ መልኩ የሚሰሩ ምግቦች ሳናስበው በየቀኑ በጤናችን ላይ ጉዳት እያደረሱብን ነው የሚመጡትና ክብደታችን መጠን ከጨመረ በዚህ መልኩ መለካት እንችላለን ማለት ነው። ይሄ እንዴት አድርጎ ነው ለዚህ ለምን በሽታ ያጋለጠኝ እያለን ራሳችንን ከነዚህ ነገሮች መቆጠብ ይኖርብናል ማለት ነው እና ማንኛውም ሰው ከዚህ ሪስክ ለመጠበቅ ሁሉ ጊዜ ቼክ አፕ ማድረግ አለበት። የደም ግፊት ምርመራ ማድረግ አለበት። ደሙ ላይ ያለውን መጠን፣ ኮሌስትሮል መጠን፣ ኤኒቲንግ በቃ የጉበቱ ላይ ኩላሊቱ ላይ ያለውን ሁሉንም ሁኔታ በደም ምርመራ ቼክ ማድረግ አለበት ማለት ነው። ይሄ እንግዲህ ለሁሉም ህብረተሰብ የሚሆን መልእክት ነውና የበለጠ ደግሞ ተጋላጭ ይሆናሉ ብለ ቀደም ሲል የሚያነሳቸው ሰዎች አሉ። እሱም በድጋሚ
በደም ዘርዘር አድርገን አንስተ ደግሞ እነሱ ደግሞ የተለየ ምን ጥንቃቄ ማድረግ አለባቸው የሚለውን ነገር ብናነሳ። እሺ ለዚህ ተጋላጭ የሆኑ ሰዎች ተጨማሪ ተጓዳኝ በሽታ ያላቸው ሰዎች እንደ ኩላሊት ህመም ያላቸው የስኳር ህመም ያላቸው ወይም ደግሞ ለልብ ህመም ተጋላጭ የሆኑ ሰዎች ከዚህ ነገር በጣም ጥንቃቄ ማድረግ ይኖርባቸዋል። ለምሳሌ ምክንያቱም ሁለት በሽታ አንድ ላይ ሲደመር ወደ ተጨማሪ ሌላ በሽታ ስለሚወስድ ማለት ነው። ስትሮክ የምንለውን በሽታ እንዳያመጣባቸው ከዚህ ነገር ተጠንቅቀው ራሳቸውን መቆጠብ ይኖርባቸዋል እና ሞር ደግሞ በቤተሰብ እንትን ያላቸው ተጋላጭ የሆኑ ሰዎች ከዚህ ነገር ራሳቸውን በደንብ መከታተል ይኖርባቸዋል። ለምሳሌ በእናታቸው በኩል በአባት ወይም ደግሞ በአጎትም በማንኛውም በኩል የደም ግፊት ሂስትሪ ያለው ሰው ካለ እኛም እነሱም ጋር ይሄ ነገር ሊኖር ስለሚችል በትክክል ምርመራውን አድርገው ቀድሞ መቆጣጠር ይኖርባቸዋል። ቀድሞ ከተገኘ ደግሞ ወደ አሳሳቢነት ሳይደርስ በፊት ኢንተርቬንሽን ወይም ደግሞ ሕክምና ማግኘት ይችላሉ ማለት ነው። እሺ ቅድመ ምርመራ ማድረግ እንግዲህ ለሁሉም ሰው የሚሆን የጥንቃቄ እርምጃ እንደሆነ አንስተልናል ዶክተር። ግን እንደዚህ አይነት ልምድ ደግሞ በብዛት የለንም እና ይሄ እንዲሆን እናበረታታለን። የፕሮግራማችንም ዓላማ አንዱ እሱ ነው። ግን ከዛ በተጨማሪ ደግሞ ምልክቶች ይኖሩ ይሆን? እንደዛ ምልክቶች ካዩ መምጣት የሚችሉበት የደም ግፊት ሲጋለጥ ሰው መሳያቸው ምልክቶች ካሉ እነሱን ደግሞ ብናነሳ ይበለጣ ጥሩ። አዎ ምልክቶቹ ከፍ ሲል በጣም ደም ግፊት ከፍ ብሎ ሲገኝ ሳያውቁት ምንም የለኝም ብሎ ሊያስቡ ይችላሉ። ግን ራስ ምታት ሊኖር ይችላል። ብዥ ማለት አይን ላይ ሊኖር ይችላል። በተኙ ጊዜ ደግሞ የራስን ልብ የምትማዳመጥ አይነት ነገር ሊኖር ይችላል። ካፍንጫ የሚወጣ ደግሞ ደም ሊያገኙ ይችላሉ እና የጭንቀት ስሜት አይነት ሊሰማቸው ይችላል። እነዚህ ምልክቶቹ እንዳለ የደም ግፊትን ነው የሚያሳዩት። በተለይ ራስ ምታቱ ከዚህ ከማጅራት አካባቢ ጀምሮ ሙሉ ራስ ምታትን ሊኖር ይችላል። ይሄም ከደም ቱቦአችን የመወጠር ስሜት ሊሆን ይችላል የሚመጣው እና እነዚህ ምልክቶች ካዩ በአስቸኳይ የሜዲካል ሕክምና ሊያስፈልጋቸው ይችላል ማለት ነው። አንዳንድ ሰዎች እንደውም ደም ግፊት እንዳለባቸው ሳያውቁ ስቲሙላንት የምላቸው እንደ ቡና ወይም ኮካኮላ ብቻ ካፊን ያለባቸው ነገሮች ሲጠቀሙ ደም ግፊታቸውን በአንድ ጊዜ ሊጨምርባቸው ይችላል እና ለዛ ነው ስንለካም እነዚህ አነቃቂ ነገሮች ወስደዋል ወይ ብለን ጠይቀን እነሱ ከሌሉ ነው መለኪያውን የምንለካው። ካለዛ ፎልስ ሪዲንግ ወይ ደግሞ ትክክለኛ ያልሆነ ልማብ ሊያመጣልን ይችላል ማለት ነው እና በእንቅስቃሴ ውስጥ የሚሆነ ሰው ድንገት ከመንገድ መጥቶ ቁጭ እንዳለ ቢለካ ጨምሮ ነው የሚገኘው የማንኛውም ሰው። ስለዚህ በኮንሲስተንትሊ የሆነ ደም ግፊት የመጨመር ሰውየው በእረፍት ላይ መሆኑ ምንም አነቃቂ ነገር ሳይወስድም ደም ግፊቱ ጨምሮ ከተገኘ ይሄ ሰው በቃ አስቸኳይ የሆነ ሕክምና ሊያስፈልገው ይችላል ማለት ነው በመድኃኒቶች። እንግዲህ የደም ግፊት እነዚህ ምልክቶች ማሳየት የሚጀምረው ነው በየትኛው ጊዜ ይሆን? ቅድሚያ መጀመሪያ ላይ አሁን በተከታታይ በተወሰኑ ልዩነቶች ወይም ደግሞ ሕክምናው ምርመራውን ባደረገበት ሁኔታ ጨምሮ ሊገኝ ይችላል የሚልም ነገር ስለተነሳ ምልክቶቹ መቼ ነው የሚታዩት የሚለውን ነገር ብናነሳና ምልክት ማያሳዩ ሰዎች ሲኖሩ ይሆን ብዙ ከፍተኛ የሆነ ምልክት ሳይታይ ጉዳትም እንዳያደርስ እሱንም ብናነሳ። ልክ ነሽ። ቅድም እንዳልኩሽ ስቴጅ 1 ሃይፐርቴንሽን የምንለው ወይ ፕሪ ሃይፐርቴንሲቭ የሆነ ሰው ምልክቶች ላይ ያሳይ ይችላል። ግን ከስቴጅ 2 በላይና ይሄ ሃይፐርቴንሲቭ ክራይሲስ ላይ ያለ ሰው ደም ግፊቱ በጣም ጨምሮ ከተገኘ እነዚህ ምልክቶች ሊያሳይ ይችላል ማለት ነው። ከዚህ በፊት ምንም አይነት ደም ግፊት ተለክቶ ማያቅ ሰው ደም ግፊት እንዳለበት ማያቅ ሰው ምንም መድኃኒት ሳይወስድ ህይወቱን እየኖረ ድንገት እነዚህ ምልክቶች ከተፈጠሩበት በጣም ኃይለኛ የደም ግፊት ስቴጅ ላይ ደርሷል ማለት ነው። ምክንያቱም ቅድም እንዳልነው የደም ግፊት መጀመሪያውኑ ምልክት አያሳይም። ምልክት ማሳየት ከጀመረ ግን በቃ አጣዳፊ የሆነ ሕክምና ያስፈልገዋል ማለት ነው። ሌሎች የምንላቸው በሽታዎች እንዳለ ምልክት ያሳያሉ። ይሄኛው ግን ሳይለንት ኪለር የሚል ስም ነው ያለው ወይም ደግሞ ምንም ምልክት ሳያሳይ ወደ ሞት ሊያደርስ ይችላል ማለት ነው። እንደ ምሳሌ ስነግርሽ አሁን የቧንቧዎች የቤት ውስጥ ያሉ ቧንቧዎች ውሃ ሲመጣ ያለውን ፕሬሸር እናውቀዋለን። ሲሄድ ደግሞ ሳይመጣ በፊት ያለው ደግሞ በጣም ትንሽ ፕሬሸር ነው።
እና እንደዛ አይነት ፕሬሸር ቧንቧዎቻችን የደም ቧንቧዎቻችን ላይ ተፈጠረ ማለት እስከ መፈንዳት የሚያደርስ ፕሬሸር ላይ ደርሷል ማለት ነው። እነዚህ ምንን ያደርሳሉ? የኩላሊት ላይ ወይም ደግሞ ሜጀር ኦርጋን የምንላቸው ኦርጋኖች ላይ ጉዳት ያደርሳል ማለት ነው። ይሄ ደግሞ መፈንዳት ደረጃ ከደረሰ ደግሞ ጭንቅላት ደም መፍሰስ ያመጣል። ስትሮክ የምንለውን ሄሞራጂክ ስትሮክ የምንለውን የጭንቅላት ላይ ደም መፍሰስ ህመምን ሊያመጣ ይችላል ማለት ነው። ስለዚህ ይሄን ሳያመጣ በፊት ያ ሰው በአስቸኳይ ሕክምና ማግኘት አለበት። ማንኛውም እንቅስቃሴ ሳያደርግ እንደውም በደም ስር የሚሰጡ መድኃኒቶች ነው የሚሰጡት። ምክንያቱም ሌሎች የደም ግፊት አይነቶች በሚዋጥ መድኃኒት ነው የሚደረጉት። ይሄ በደም ስር ሲሰጥ ግን ሞር ኢፌክቲቭ ይሆናል። ቶሎ የደም ግፊቱን ለማውረድ ደግሞ ይጠቅመናል ማለት ነው። እሺ የተመልካቾችም ደግሞ ጥያቄዎች አሉ። እነሱን በመሀል ደግሞ የምናስገባ ጥሩ ነው። 091584 ብሎ የሚቀጥል ቁጥር ነው። ያው ምላሻቸውንም እንዲወስዱ ነው። ደም ግፊት ያለባቸው ሰዎች የጉልበት ስራ ቢሰሩ ችግር ይኖረው ይሆን? ከሱ ጋር ተያይዞ የሚመጣ ችግር አለ ወይ የሚል ጥያቄ ነው ያላቸው። ኦኬ አይ ምንም ችግር የለም። የጉልበት ስራ ቢሰሩ ደም ግፊቱ እስከ ተቆጣጠሩት ድረስ በመድኃኒትም በምግብም ወይም በማንኛውም መንገድ ክብደታቸውን እስከ ተቆጣጠሩ ድረስ የጉልበት ስራ ቢሰሩ ችግር የለውም። አትስሩ ተብሎ ደም ግፊት አለባቸው ተብሎ አይመከርም ለሰዎች። ሌላም የተመልካች ጥያቄ አለን። 090445 የሚል ቁጥር ነው። የደም ግፊት አለብኝ ግን ጉልበቴን ደግሞ ያመኛልና ከደም ግፊት ጋር የሚያያዝ ነገር ይኖረው ወይ ይሄ የጉልበት ህመም የሚል ጥያቄ ነው ያላቸው። ኦኬ ከጉልበት ጋር የመገናኘት ቻንሱ በጣም ትንሽ ነው። ግን ሌላ ኮዞች ካሉ ከጉልበት ጋር ሊያያዙ የሚችሉትን ከአርትራይቲስ የምንለው የአጥንት በሽታ አለ። የአጥንት መሳሳት ሊሆን ይችላል ወይም ደግሞ ከተለያዩ የፕሬሸር አይነቶች ወይም ደግሞ ከነርቭ ህመም ጋር የተገናኘ ሊሆን ይችላል እንጂ ከደም ግፊት ጋር የተያያዘ ጉልበት ላይ ህመም የሚያመጣ ነገር የለም። እሺ እንግዲህ ምላሽ እንዳገኙ ተመልካቾቻችን ተስፋ እናደርጋለን። ቀጣይም ደግሞ በመሀል እያስገባን የነሱን ጥያቄ መመለስ ይሆናልና ምልክቶቹን አነሳን። ከምልክቶቹ ቀጥሎ እንግዲህ ህክምናው ምንድነው የሚል ነገር ነው ደግሞ የምናነሳውና በህክምናው እንዴት ነው የደም ግፊትን መቆጣጠር የሚቻለው? ምን አይነት የህክምና ሂደት ይሆን የሚኖረው? እሺ ህክምና ወደ ህክምናው ስንሄድ የመጀመሪያው ስቴጅ ላይ ከመድረሳቸው በፊት ያሉ ሃይፐርቴንሲቮች በምግብ ነው እንዲያስተካክሉ የሚደረጉት። ምግብ ስንል ቅድም ያልኩሽ የጨው መጠን መቆጣጠር፣ የስብ መጠን መቆጣጠር፣ ክብደት መጠንን መቆጣጠር፣ እንቅስቃሴዎች ማድረግ፣ እነዚህ በሙሉ ወደ መድኃኒት ሳይገቡ በፊት የሚደረጉ የህክምና አይነቶች ናቸው ማለት ነው። እና ከነዚህ ነገሮች ከምንመገብ ከሆነ ለምሳሌ እንደ ፍሩትስ፣ ቬጂቴብል የሆኑ ምግቦችን ማዘውተር ከተለያዩ ነገሮች ከተለያየ በሽታ የሚጠብቀን ነገር ነው ማለት ነው። ይሄ ከስብ ካላቸው ነገሮች አንጻር ስናየው በጣም ጠቃሚ ሆኖ እናገኘዋለን። እና አትክልት ምግቦችን ማዘውተር ሞር ለጤናችን ይጠቅመናል ማለት ነው። እና ከስቴጅ 2 ሃይፐርቴንሽን ወይ ደግሞ ከዛ በላይ ያሉ ሃይፐርቴንሲቮች ደግሞ የተለያዩ 4 አይነት መድኃኒቶች አሉ። አንደኛው መድኃኒት ዳይዩሬቲክስ የምንለው መድኃኒት አለ። በደማችን ውስጥ ያለ የውሃ መጠንን በመቀነስ በሽንት መልክ እንዲወገድ የሚያደርግ የመድኃኒት አይነት ነው። ቀጥሎ ደግሞ በኩላሊት ላይ ያሉ ሆርሞኖችን የሚቆጣጠር መድኃኒት ነው። እነሱ እንዳይመረቱ በማድረግ የደም ቱቦ እንዳይጠብ ያለአግባብ እንዳይንቀሳቀስ የሚያደርጉ መድኃኒቶች ናቸው። ቀጣዮቹ ደግሞ ቤታ ብሎከር የምንላቸው መድኃኒቶች አሉ። በልባችን ላይ ነው የልባችንን ምት እንቅስቃሴውን የሚቆጣጠሩ መድኃኒቶች ናቸው። እነዚህ ሁሉ የመድኃኒቶቹ አይነት ኮምባይን ተደርጎ የሚሰጥበት መንገድ አለ። እያንዳንዳቸውም የሚሞከሩበት መንገድ አለ። ለሁሉም ሰው አንደኛው መድኃኒት ካልሰራ አንደኛውን እየቀየርን ልንሰጥ እንችላለን ማለት ነው። እና ካልሲየም ቻናል ብሎከርስ የምንላቸው መድኃኒቶች አሉ። እነሱም በደማችን ላይ ያለውን የደም አይነት ወይ የደም ግፊት መጠን የሚቆጣጠሩ መድኃኒቶች ናቸው። እና በሀገራችን ላይ ባይለመድም በተለያዩ ውጭ ሀገሮች ወይም ከኛ ሀገር ውጭ ባሉ ሀገሮች እነዚህን አራቱን ያልኩሽ መድኃኒቶች ኮምባይን ተደርጎ የሚጠቀሙበት መንገድ አለ። ምክንያቱም ሁሉንም ኢፌክት በአንድ ላይ እንዲያገኝ ማለት ነው ያ ሰው። እና
በቀን አንድ ጊዜ እንዲወስዱ ይደረጋል። ቁጥጥሩ በጣም የሚያንስ ወይ ደግሞ የማይቆጣጠር አይነት የደም ግፊት ከሆነ ደግሞ ጠዋትና ማታ እየተደረገ በተለያየ መድኃኒት እንዲቆጣጠሩ ይደረጋል ማለት ነው እና መድኃኒቱን እንዲያቋርጡ አይመከርም። እነዚህ ታካሚዎች ማቋረጥ በሚኖርበት ጊዜ ድንገት ደም ግፊታቸው ከፍ ብሎ ይገኛል ወይም ተዘናግተው ካቋረጡ ሌላ ችግር ውስጥ ሊከታቸው ይችላል ማለት ነው። ስለዚህ ከሐኪሙ ምክር ውጪ መድኃኒቶቹን በትክክል እንዲወስዱ ነው የሚደረገው ሳያቋርጡ ማለት ነው። እንግዲህ ከዚህ ከደም ግፊት ከስኳር ህመም ጋር ተያይዞ በብዛት የምንሰማቸው ነገሮች መድኃኒቱን ለመጀመር ብዙ ሰው ፈቃደኛ አይሆንም ወይ በራሴ ይቆጣጠራለሁ የሚሉ ነገሮች እሰማለሁ። አንተ በህክምናው ሂደት የሚያጋጥም ከሆነ እሱን ታነሳልኛለህና ህክምናውን ማድረግ ወይም ደግሞ እነዚህ ያነሳቸው መድኃኒቶች ህክምናው ምን ያህል ጠቃሚ ነው ይህንን ነገር የሚያደርጉ ሰዎችን ጥንቃቄ እንዲወስዱ በሚል ነው። አዎ ልክ ነሽ። አንዳንድ አብዛኛው ሰው ወደ መድኃኒት ልትወስዱ ነው ሲባሉ ያለ መውሰድ ወይ ደግሞ ያለ መፈልግ አይነት ነገር ያሳያሉ። ቀድሞ ቢታወቅ ኖሮ የደም ግፊቱ ቅድም እንዳልኩሽ በምግብ ተቆጣጥረውት ወይ ደግሞ ክብደታቸውን ተቆጣጥረው ወይ ሌላ በእንቅስቃሴ መልክ እንዲያጠፉት ማድረግ ይቻላል። መድኃኒቱ ላይ ያስፈልግ ይችላል ማለት ነው። ግን የማይቆጣጠሩት አይነት ህመም ድረስ እስኪደርስ ግን መድኃኒት ግዴታ ያስፈልጋቸዋል። መድኃኒት ጀመሩ ማለት ግን በየጊዜው መድኃኒቱ ቼክ እየተደረገ ሊቀየር ይችላል፣ እየተቀነሰላቸው ሊመጣ ይችላል ካናኗራቸው አንጻር ታይቶ ማለት ነው። በአብዛኛው ጊዜ ግን ቁጥጥሩ የማይስተካከል ከሆነ መድኃኒቱ እስኪስተካከል ድረስ የደም ግፊታቸው ሁሉ ጊዜ እንዲወስዱ ነው የሚደረገው። የሚያስፈራ ነገርም አይደለም መድኃኒቱን መውሰድ ለራሳቸው ጤና ስለሆነ ወደ ሌላ ተጓዳኝ በሽታ ሳይከታቸው በፊት መድኃኒቱን አስተካክሎ መውሰድ። በአብዛኛው እዚህ ማህበረሰባችን ላይ ችግር የሚታየው መድኃኒት ተሰጥቷቸው ያለ መውሰድ ወይም ደግሞ በራሴ ቆጣጥረዋለሁ ብሎ ያለ መውሰድ ችግር አለ። ወይም ደግሞ ውሰዱ በተባሉበት ጊዜ ሳይወስዱት ይቀሩና ሞር ተባብሶ ሊመጣ ይችላል እና አመጋገባቸውም ስቲል መድኃኒት እየወሰዱ አመጋገብና ጨው መጠን እንዲቀንሱ ነው የሚደረገው። እነሱ ግን ስቲል መድኃኒቱን እየወሰዱ ጨው መጠንም የተጨመረ ምግብ አመጋገባቸው ሳያስተካክሉ ክብደታቸው ሳያስተካክሉ ስቲል ቢወስዱት ወደ ተጨማሪ መድኃኒት ነው እንጂ የሚሄዱት ያኛውን ነገር ሳይቀነስላቸው በዛው መንገድ መቀጠል አይችሉም ማለት ነው። ስለዚህ መድኃኒቱን በቃ ሐኪሙ ሪኮሜንድ ባደረገው መንገድ መውሰድ ያን ያህል ከተለያዩ በሽታዎች ያድናቸዋል እንጂ የሚጎዳቸው መድኃኒት አይደለም። የደም ግፊት በሽታ ክትትል ነው በምን ያህል ጊዜ የሚደረግ ነው? መድኃኒቱስ እድሜ ልክ የሚወሰድ ነው ወይስ የሚቀየር ነገር ሊቀር የሚችል ነገር ይኖረው ይሆን ወይ የሱ ሁሉ ጊዜ መወሰድ አለበት የሚለውን ነገሮችን ብናነሳ ጥሩ ነው። አዎ ደም ግፊትን አብዛኛው ጊዜ በየጊዜው ቼክ ማድረግ ጥሩ ነው። ለምሳሌ በየ2 ቀኑ ወይ በየ3 ቀኑ ደም ግፊትን ቼክ ማድረግ ለራስ ጤና መጠበቅ ጥሩ ነው። መድኃኒቶቹን ስናስብ ግን እንደዛ ሰው የደም ግፊት መጠን ነው። ለምሳሌ ያ ሰው በየ3 ወሩ ሐኪም ጋር ቪዚት ወይም ደግሞ ቀጠሮ ሊኖረው ይችላል። በዛ በመጣበት 3 ወር ውስጥ ብዙ አይነት ቼክአፖች ይደረጉለታል። የኩላሊቱ ወይ የጉበቱ ወይ ደግሞ የተለያዩ ደሙ ላይ ያሉ የስኳር መጠን ቼክ ይደረግና በዚህ በመድኃኒቱ ተቆጣጥሮታል ወይም ደግሞ ኩላሊቱ ላይ ምን ያህል ጉዳት አድርሷል ወይ ጉበቱ ላይ ምን ያህል አድርሷል የሚለውን ነገር ቼክ እናደርጋለን። ያ ነገር ኖርማል ማለት እየተስተካከለ የሚመጣ ከሆነ መድኃኒቶቹን እየቀየርን እየቀነስን እንመጣለን። አንዳንድ ሰው እንደውም ለህይወት ዘመን ሊወሰድ ይችላል መድኃኒቱ ግን በራሳችን ቁጥጥር ልክ ግን መድኃኒት ተጀምሮም ሊቆም ይችላል። ለምሳሌ በዛ ሰው አንዳንድ ጊዜ ደም ግፊቱ ጨምሮ የነበረ ሰው በእንቅስቃሴ ወይም ደግሞ በምግብ ካስተካከለ በኋላ ደም ግፊት መድኃኒት ሲወስድ በፊት ከነበረው እንደውም በጣም እየወረደ ይመጣል ደም ግፊቱ። ስለዚህ መድኃኒቶቹ ማውረድ ስለሆነ የደም ግፊትን ማውረድ ስለሆነ ስራቸው
ከመጠን በላይ ደግሞ እንዳያወርድ መድኃኒቶቹን እየቀነስን ወይም እየቀየርን ከዛ እስከ ማቆም ሊደርስ ይችላል እና ያ ሰው at some point ፍሪ ሊሆን ይችላል ከመድኃኒቱ ማለት ነው። ስለዚህ የራሳችን የጤናችን ቀድሞ አጠባበቃችን መጠን ነው ማተር የሚያደርገው። ስቲል መድኃኒቶችን እየወሰድን ማንቆጣጠር ከሆነ እነዚህ ጨው ያላቸው ምግቦች ወይ ስብ ያላቸው ምግቦች እንቅስቃሴ ማናደርግ ክብደት ማንቀንስ ከሆነ ስቲል ለዛ በሽታ ለሌሎች በሽታዎች ተጋላጭ እንሆናለን። ከደም ግፊቱም ሳንወጣ እንቀራለን ማለት ነው እና ሞር በምግባችን በኩል ራሳችን እንቆጣጠር እየተባለ የመጣው ፕሪቨንሽን በዛ መልኩ ነው ማለት ነው። አሻውንም የተመልካች ጥያቄ አለና እሱም ደግሞ በመሃል እናስገባ 0943 24 ሜል ቁጥር ነውና የደም ግፊት እንዳለብኝ ተነግሮኛል 122 በ85 ነው አሁን ላይ የተባልኩትና የችግሩ መጠን ምን ያህል አሳሳቢ ሊሆን ይችላል የሚል ጥያቄ ያነሱት። እንግዲህ ዘግየት ብሎም ደግሞ ከፍተው ሊሆን ስለሚችል ቴሌቪዥናችን ምን ያህል ሲሆን ነው የደም ግፊት ጨመረ የሚባለው የሚለውን ማንስተን ቀጣይ ምላሽ ብንሰጣቸው ችግር የለም። 122 በ75 ማለት ስቲል ኖርማል ሬንጅ ላይ ነው ያለው በአሁን ሰዓት ማለት ነው። ከ90 ጀምሮ የላኛው ሲስቶሊኩ እስከ 120 ድረስ ያለው ኖርማል ሌቭል ነው የሚባለው። ታችኛው ደግሞ ከ60 ጀምሮ እስከ 80 ያለው ኖርማል ሌቭል ነው የሚባለው። ከዛ በታች ከሆነ ሃይፖቴንሽን የምንለው ወይ በጣም የደም ግፊት መውረድ ልንለው እንችላለን። ኖርማል የምንላቸው ደም ግፊቶች አሁን እንዳልኩት ነው። ከ120 በ80 ጀምሮ ያለው ከሱ በታች ያለው ሌቭልም እስከ 90 ድረስ እና እስከ 60 ድረስ ጥሩ ነው የሚባለው እና ከዛ በላይ ከ130 በ80 በላይ ከሆነ ፕሪሃይፐርቴንሲቭ እንለዋለን። ማለትም ለደም ግፊት እየተጋለጠ ወይ ደግሞ ደም ግፊት እየሄደ ያለ ሰው ማለት ነው። ስለዚህ ይሄ ክሎዝ ፎሎ አፕ የሚያስፈልገው ሰው ነው ማለት ነው። በየ2 ሳምንቱ ቢያንስ ደም ግፊቱን ቼክ እያደረገ ሐኪሙ ጋር መቅረብ ይኖርበታል። ከዛ በላይ ለምሳሌ ከ140 በ90 በላይ ከሆነ ግን ያኛው ቦርደር ላይ ነው የሚባለው። ከዛ በላይ ያሉት ሰዎች እንዳለ ደም ግፊት ያለባቸው ነው የምንላቸው እና ከ180 በ120 ደግሞ የመጨረሻው ደም ግፊት ሃይፐርቴንሲቭ ክራይሲስ የምንለው ኃይለኛ ደም ግፊት ላይ ያለ ሰው ነው የምንለው እና አሁን ተመልካቻችን ያቀረቡት ጥያቄ ደም ግፊት ቢኖርባቸው አሁን በቁጥጥር ላይ ያለ ደም ግፊት ነው የሚያሳየው ማለት ነው። ወይም መድኃኒት እየወሰዱ ነው ወይ በምግብ ወይ በእንቅስቃሴ ወይ ክብደት በመቀነስ ተቆጣጥሮታል ማለት ነው። በጣም ጥሩ ምላሽ አግኝተዋል ብለን እናስባለን። እንግዲህ ያነሳናቸው ነገሮች አሉ ከዚህ ቀደም ብሎምና ደም ግፊት የተያዙ ሰዎች ተጓዳኝ ደግሞ ሌሎች ህመሞችም ሊጋለጡ ይችላሉ የሚሉም ነገር ነበር። ከፍ ባለ ቁጥር ቢያመጣቸው ጉዳቶችም ተነስተው ነበርና እነሱ እንዳይመጡ እንግዲህ ህክምናው ወይም ደግሞ በሚወሰዱ መድኃኒቶች ክትትል ቁጥጥር ይደረጋል። ግን ከዛ ውጭ የሚደረጉ ምርመራዎች ይኖሩ ይሆን? ለሌሎችም ለተመልካቾቻችን ግልጽ እንዲሆን ከህክምናው ጎን ለጎን ሌሎች አካላቸው ላይ ጉዳት አለመድረሱ ወይም ደግሞ የተጋለጡ አለመሆኑ በምን መንገድ ይሆን የሚደረገው? በተለያየ መንገድ ቼክ ማድረግ ይቻላል። በኩላሊትን ወይም ጉበትን ጉዳት አድርሷል የሚለው ነገር በደም ምርመራ ማረጋገጥ እንችላለን እና ተጓዳኝ በሽታዎች ደግሞ እነዚህ ስትሮክ የምንላቸው ጭንቅላት ላይ ደም መፍሰስ ወይ ደም መርጋት ወይ ደግሞ ልብ ህመም ላይ ደግሞ የልብ ማዮካርዲያል ኢንፋክሽን የሚለው የልብ ጡንቻዎች ላይ ጉዳት መድረስ እሱን ህመም ከመድረሱ በፊት ቀድሞ ምርመራዎች ይደረጋሉ። ልብ ላይ ኢሲጂ የምንለው ምርመራ አለ። የልብን ምት ቼክ የሚያደርግ ምርመራ ነው። በሱ መልክ ኢሲጂው የዛ ሰው ልብ ምን ያህል ጤና ላይ እንዳለ ቼክ ያደርግልናል። ኢኮካርዲዮግራፊ የምንለው ምርመራ አለ። የልቡን እንቅስቃሴው ውስጡን ጡንቻውን በደም ቼክ የሚያደርግ በስፔሻሊስት የሚደረግ ምርመራ ነው። እሱ ማድረግ ይችላሉ። ጭንቅላት ላይ አካባቢ ደግሞ ድንገት ይሄ ስትሮክ ከተከሰተ በዛ ሰው ላይ የሚታየው በግማሽ አካል በኩል ወይም በፊት በኩል የመደንዘዝ ስሜት ወይም የመስነፍ አይነት ነገር ሊታይ ይችላል። እሱም በብሬን ኤምአርአይ ሲቲ ስካን ቼክ ማድረግ ይቻላል። በተለያዩ ቅድም ባልኩሽ ደግሞ ምርመራዎች ደግሞ የኩላሊት ይሄ ክሪያቲኒን የሚባል ምርመራ አለ ኩላሊት ላይ እሱ መጠን መጨመሩን ወይ መቀነሱን ቼክ የሚያደርግ ምርመራ አለ። በሱ መልክ እነዛን ነገሮች ቼክ እያደረገ ያ ሰው ወደ ምርመራው መሄድ ይችላል ማለት ነው እና እነዚህ ነገሮች ሳይከሰቱ
ቶሎ ወደ ምርመራ መሄድና ተጓዳኝ በሽታ ሳይፈጠር በፊት መቆጣጠር በጣም ጥሩ ነው ብዬ አስባለሁ። እሺ እንግዲህ ቀጣይ የተመልካች ጥያቄ አለን እሱንም በመሃል እንድናስገባ ነው 0911 35 ብሎ የሚቀጥል ቁጥር ነው። እንግዲህ በተያያዥ ሌሎች ነገሮች ያጋለጣል የሚሉ ነገሮች አንስተናልና ከዛም ጋር በመነሳት ይሆናል ይህን ጥያቄ ያነሱት። የደም ግፊት ለስንፈተ ወሲብ ሊያጋልጥ ይችላል ወይ የሚል ጥያቄ ነው ያላቸው ተመልካቾች። ኦኬ ለስንፈተ ወሲብ የማጋለጥ ቻንሱ በጣም ትንሽ ነው፣ ግን አብዛኛው ጊዜ በትልቅ ሰዎች ላይ የስንፈተ ወሲብ ሊታይ ይችላል፣ ግን ከደም ግፊት ጋር በተያያዘ አይደለም። እሱን ራሱን የቻለ የመድኃኒት አለው። ስንፈተ ወሲብ እንዳይፈጠር ወይ ደግሞ ከተፈጠረ በኋላ እንዴት መቆጣጠር እንደሚቻል የሚደረጉ መድኃኒቶች አሉ፣ ግን ከደም ግፊት ጋር የሚያያዝ ነገር አይደለም። የደም ቧንቧዎች መጥበብ መስፋትን የሚቆጣጠር መድኃኒት ነው የሚሰጣቸው፣ ግን ዳይሬክትሊ በደም ግፊት ምክንያት ይሄ ተፈጠረ የምንለው ነገር አይደለም። እሺ ቀጣይ የምናነሳው ነገር እንግዲህ ሕክምናው ይህንን ለመቆጣጠር ትልቁ ነገር እንደሆነ ተነስቷል። ስለዚህ ሕክምናቸውን በትክክል መድኃኒታቸውን መውሰድ ክትትላቸውን ማድረግ እንደሚያስፈልገው ነው። ተጨማሪ ደግሞ ምን ጥንቃቄ ቢያደርጉ የሚለውን አንስተናል፣ ግን አጽንኦት ሰጥተን ደግሞ እንድናነሳ ነውና ከአመጋገብ አንጻር እንዲሁም ደግሞ የኑሮ ዘይቤያቸውን ከማስተካከል አንጻር ምን ነገሮች ብናነሳ ጥሩ ነው። እንግዲህ በዚህ ዙሪያ ላይ የተለመዱት እንግዲህ እርስ በርስ ሰው የሚያንሸራሽራቸው መረጃዎች ይኖራሉ። አመጋገባቸው ላይ ይህን መመገብ ይህን አለመመገብ እየተባለ በተለምዶ ወይም ደግሞ ማህበራዊ ሚዲያው ላይ ደግሞ በስፋት ትክክል ያልሆኑ መረጃዎችም ጭምር ስለሚኖሩ እሱንም ደግሞ ግልጽ ለማድረግና ለማጥራት ነው። ልክ ነሽ። አብዛኛው ጊዜ በአመጋገባችን በኩል ማስተካከል ያለብን ነገሮች አሉ። ከሐኪም ከተሰጠ መረጃ በስተቀር ሌላ ሚዲያዎች ላይ የሰማነውን መረጃ ለምሳሌ ከሕክምና ባለሙያ ካልሆነ ሰው የሰማነው መረጃ መቀበል የለብንም። አብዛኛው ሰው የራሱ መላምት ሊሰጥ ይችላል፣ ወይም ደግሞ ከጉግል ወይም ኢንተርኔት ላይ ሰርች አድርጎ ይሄ ነገር የተባለው ነገር ሊያደርግ ይችላል። ግን በጤና ከተረጋገጠ ማስረጃ ውጪ ሰው ባይቀበል ጥሩ ነው ብዬ አስባለሁ። ለጤናችን የሚያስፈልጉ ምግቦች ቅድም እንዳልኩሽ ፍራፍሬዎችና አትክልቶችን መጠቀም ማዘውተር በጣም ይመከራል። ለምሳሌ እንደ አቮካዶ ወይም እንደ ሰላጣ የሆኑ ግሪን የሆኑ ምግቦችን መመገብ፣ ሌሎች እንደ ብሮኮሊ አይነት ምግቦችን መመገብ፣ እነዚህ ጤናችንን በበቂ ሁኔታ እንድንቆጣጠራቸው ያደርጋል። ቅድም እንዳልኩት ደግሞ የጨው መጠንን ከተቆጣጠርን ደግሞ ሞር ከዚህ ከደም ግፊት ከተባለው በሽታ ራሳችንን እንጠብቃለን ማለት ነው። ስብ ያላቸው ምግቦች መቀነስ፣ አልኮልን መቀነስ፣ ሲጋራን አለማጨስ፣ ሌሎች ድራጎች እንደ አምፌታሚን ላይክ ድራግስ የምንላቸውን ጫትን፣ እንደዚህ አይነት የተሰኙ የመድኃኒት አይነቶችን መቀነስ እና ከዚህ አንጻር ራሳችንን ከተቆጣጠርን በእንቅስቃሴም ራሳችንን የምንቆጣጠር ከሆነ ከደም ግፊት ራሳችንን እንቆጥባለን ማለት ነው እና በሐኪም የሚሰጥ መረጃ አስተካክሎ መውሰድ፣ ከነዚህ የዘይት የበዛባቸው ምግቦች ካለመመገብ፣ ፋስት ፉድ የምንላቸው ምግቦች መቀነስ፣ በደማችን ቱቦ ስር የሚጠራቀሙ የፋት አይነት ስላለ እሱም በዚህ ነው መቆጣጠር የምንችለው እና ጃንክ ፉድ የምንላቸው ነገሮች መቀነስ፣ ስኳር የበዛበት ምግብ ለመቀነስ፣ ለምሳሌ እንደ ሶፍት ድሪንክ ሰዎች የሚጠጡት የተለመደ ምግብ ነው እና ከዚህ አንጻር ራሳችንን እየተቆጣጠርን ከበሽታው ራሳችንን መጠበቅ እንችላለን ማለት ነው። ከአካል ብቃት እንቅስቃሴ አንጻር እንግዲህ የኑሮ ዘይቤ ስንል አመጋገባችን እንቅስቃሴያችንን ጭምር የሚያካትት ነውና ከሱ አንጻር ምን ማድረግ አለባቸው? የአካል ብቃት እንቅስቃሴ በሚያደርጉም ሰዓት ደግሞ ማድረግ ያለባቸው ጥንቃቄ ካለ እሱንም ማብራራት ታነሳ። አዎ የአካል ብቃት እንቅስቃሴ ስንል አንድ ሰው የደም ግፊት ከመኖሩ በፊት በኋላም እንቅስቃሴ ማድረግ ይችላል። ግን እንቅስቃሴዎችን ከማድረጉ ወይም እንደ ኃይለኛ እንቅስቃሴዎችን ከማድረጉ በፊት የሐኪሙን አማክሮ የልቡን ሁኔታ ቼክ ማድረግ ይኖርበታል። ሞሪ ራሱን ልብ አፌክት የሚያደርግ እንዳይሆን ማለት ነው እንቅስቃሴው። ግን ኖርማል እንቅስቃሴ የምንለው ወክ ማድረግ ወይ ደግሞ የእግር እርምጃ ማድረግ በጣም ይመከራል። ፈጠን ያለ እርምጃ ቢሆን ሞር ይመከራል።
በቀን ውስጥ ከ2 እስከ 3 ኪሎ ሜትር አንድ ሰው ቢጓዝ ሞር ይመከራል። አብዛኛው ይሄ በሽታ የሚመጣው ሴደንታሪ ላይፍ ስታይል ከምንለው አለመንቀሳቀስ ቁጭ ከማለት የሚመጡ በሽታዎች ናቸው እና እንቅስቃሴዎች ማድረግ ሞር በቃ የደም ዝውውራችን እንዲንቀሳቀስ ያደርጋል። በራሳችን ውስጥ በቃ ማንኛውም ከደም ግፊት ውጭ ያለን ጤናችን ራሱ እንድንጠብቅ የሚያደርግ ነገር ነው እና በትክክል ዋናው የሚመከረው እንቅስቃሴ ካርዲዮቫስኩላር የምንለው የልብ ምትን የሚጨምር እንቅስቃሴ ፈጣን የሆኑ ሩጫዎችን ወይም ደግሞ እርምጃዎችን ማድረግ በትክክል እሱ ይመከራል ማለት ነው። እሺ በጣም እናመሰግናለን ዶክተር ቢኒያም ዘርአብሩክ ጠቅላላ ሐኪም ነህ። እንግዲህ መቼ ደግሞ ለሰጠን መረጃ ለተመልካቾቻችን ጥሩ እና ጠቃሚ መረጃ ሰጥተናል ያስባለሁ። አመሰግናለሁ በድጋሚ። እኔም አመሰግናለሁ በጣም። ተመልካቾቻችን ፋና ጤና ነበር በመከታተል ላይ የምትገኙት። የደም ግፊትን እንግዲህ ዋና ትኩረታችን አድርገን ቆይታ አድርገናል። እንግዲህ በሁለቱም ርዕሰ ጉዳይ በቅርቡ ደግሞ በሀገራችን የተከሰተው የማርበርግ ቫይረስ በሽታም አለ። በሱ ዙሪያም ደግሞ አጭር መረጃዎችን ወደ እናንተ አድርሰናል። ስለዚህ ሁለቱም የሰጠናችሁ መረጃዎች ጠቃሚ እና ጥንቃቄ እንድታደርጉ የሚያግዙ ናቸው ብለን እናስባለን። የዛሬውን የፋና ጤና ቆይታችንን ዮርዳኖስ በርቀኔ ከመላው የስቱዲዮ ባለሙያዎች ጋር በመሆን አብረናችሁ ቆይታ አድርገናል። በዚህ ጨርሰናል የዛሬውን የፋና ጤና ቆይታችን። ቀጣይ ደግሞ የሌላ የጤና ርዕሰ ጉዳይ መርጠን ቆይታ የምናደርግ ይሆናል። ለዛሬ ያለን ቆይታ በዚሁ ጨረስን። ከቀሪ የፋና ሚዲያ ኮርፖሬሽን ዝግጅቶች ጋር መልካም